ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደ። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ፣ ብዙ ባህሪ አለ። አገብ የለችም። ሂዳ አንዋር መስጊድ 2 ቁርአን ገዝተ መስጊድ አስገባላት። በእናት ስም አንዴት ማሳድግ ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው ዱንያ። ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ የዛሬው የተሰጠኝ ርዕስ አላህ ሱብሓነሁ ወተዓላ በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ አሊምነ ተብሎ ከፍ ቢደረግ የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ዳውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው። በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል። ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍ ነው በተለያየ መንገድ ባስተላለፍ በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳመጠው ወደ 24 ሚሊዮን ስለ እናቶች ተደምጧል። አልহামዱሊላህ። ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችሉ አይደለምና አልহামዱሊላህ። ሌሎችም ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው። አፍንጫችን ይዘን ከምንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው። በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው። ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው። አዲስ ልብስ እንለብስና አሮጌ ልብስ እንለብስ የሚደረግ ዚክር የተለየ ነው። አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከእስላም ውጪ የተናገረው የለም። የትኛው እኔ በጣም ደግሞ የሚያጅበኝ ላሮጌና ለአዲስ ልብስ ዚክር የለየ ዲን ነው። ጧት ስትለብስ አልহামዱሊላህ الذي كساني هذا ورزقني من غير حول مني ولا قوة ያለኔ ኃይልና ብልሃት ይሄን ልብስ ያለበስከኝ ጌታ ምስጋና ይገባ። አለቀ። ጧት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد أنت كسوتني أسألك من خير وخير ما صنع له وأعوذ بك من شر وشر ما صنع له። አንተን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛውት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ፣ ኸይሩም ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር። አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ ያበቃ። እንደ ኢስላም ስለ እናትና ስለ አባት የነገረ የለም፣ የሚናገርም የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው።
ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር፣ አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣሁልሽ እናቴ አስቤዛ አልተሟላልሽም? መጣሁ እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይ ነው። ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይ ርባት፣ አንተ ያለ ላይ ጠማት፣ አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየ ዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ ነው። አንቺ የምታመልከው አዞሽ አይደል? አዎ፣ እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድኸድም ካንቺ ጎን እንድቆም ስለ አንቺ ማንነት እንድከታተል አላህ አዞኛል። ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልልህ አታነሳላትም። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ። ሁሉም ሐጃ ከሷ በኋላ፣ ሁሉም ሐጃ ከሱ በኋላ። ከነሱ በላይ ሐጃ የለንም ዱንያ ላይ። ለምን የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል፣ አባቴ ገንዘቤን ይከጅላል፣ ሊወስድብኝ ይከጅላል ሲላቸው ምን ይገርማል? እሱን ያሉት ገንዘብም አንተም የሱ ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበር። ስለ ብሩሳን አንተም የሱ ቃና ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው። ረውደቱ ሚን ሪያዲል ጀና አላህ ያርጋቸው። እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቅ አይቀርም። ወደድንም ጠላንም እቺ ዱንያ ማለቅ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለው አላህ። የዚህች ቅርቢቷ ትንሽ ናት ነው ያለው። አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተመሄድ ማለት እኮ መች ሞት ካንተ። ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ሄደዋል። አንድ ሰው በሰደቃ እንኳን ያስታውሳቸው አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለ ራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣሉ ይላሉ። በእናቴ ስም ኢማሙን ይዣሉ። በእናቴ ስም መስጊድ የሚخدመውን ጥበቃ ይዣሉ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ። ለምን 00 መኪና የለውም? 00 መኪና የለውም። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ፣ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አድርጎ ድርግም አድርጎል ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦ ውስጥ ትወርቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው። አይገርም? ሙጃሂዲንን በልጦ አላህ ያሳያችሁ። እንደ ህይወትን መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት የሚበሉት ማንም ጓደኛ የላቸው። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15 ሺህ ብር ደግሞ ሱፍ አይለብሱ። ማን ያያቸው? ማን ነው ከማካከላችን ሙአዚኑ ጓደኛዬ ነው፣ ትዳሬ ላይ ችግር ሲፈጠር እጅ አማክረዋለሁ፣ ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣
ችግር ሲኖር እጄ አማክራቸዋለሁ። ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው እስቲ አለን ወይ እዚህ አይነት ሰው አለን? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ ይቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸው ነው። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሩጊት ጋር እንዴት አድርጌ ላወራ፣ የሽማግሌ ጋር እንዴት ላወራ? አጃብ ነው። ትገባለህ፣ አብሽር፣ አንተም ከዘራ መያዝ አይቀርም፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ይልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ልሂድ ካለች አረ ሂጅ እናቴ፣ ከቻልሽ አድረሽ ነው ሂጅ እናትሽ አይደለም። ምንድነው የናክል ዱንያን ትልቅ ያደርግነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርግ፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩ ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሀጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ። አማቾች እኮ ማለት አማች ማለት እኮ ይላል በቃ ጭራቅ ነው አይደል? አማቻው ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው፣ ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርግ። ወላሂ ታልቃለች አለች ዱንያ። ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል ቶሎ ሩጪ ነው። ይሄ ወላሂ ጠባል ነበር። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ይዛ ትመጣለች። እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉ። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ሊሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልሐምዱሊላህ እንኳን በሰላም መጣ ይህ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ የእነዚህ ቤተሰቦቻችን አላህ ሱብሓነሁ ወተዓላ ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንም እናቃለን፣ ጾማችንም እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን።
ይሄ የጀነት መስተንግዶ በምናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉ? ይሄ መስተንግዶ ለነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላል። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁን ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸው። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ ይናገር 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድቧል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያት ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልግ። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በምንኗኗርበትና ደግሞ ከነሱ ጋር አብረን በምንኖርበት ጊዜ በምንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው፣ የምታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ፣ ባባ ሽማግሌ ሊልክ ነው ብለህ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስቤያለሁ ልጅቷን ካየ ከጨረሰ እሑድ ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የእሱ ንብረት አይደለም። አባዬ ትፈቅድልኛለህ ወይ? ኒካ አስቤያለሁ ምን ትለኛለህ ብለህ ቁጭ ብለህ ስታማክረው አልሐምዱሊላህ ለዚህ አበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን
መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለን መጀመር አለብን እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስላለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ቢዱ ብትላቸው አንተ ቲማቲም ነህ፣ እነሱ ጋር የሚጨፈለቅ ቲማቲም ነው። አንሰነ መታየት ያለብህ አይ ብዙ ግንኙነቴ ከባለ ስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ፣ ልትከበር ትችላለህ። እነሱ ጋር ግን ትልቅ አይደለም፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል። አንተ ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱ የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደ። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልገው እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲር ተደረገብኝ ይላል። ራስ ላይ ነው ሲር ያረከው። ዝም ብለን ጭንቅላታችን የምናደክም ሰዎች አሉ። 5 ሰዓት ተነስቶ ሲር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ? አንደኛ የተደረገብህ እኮ አንተ ነው። ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስዶ ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጠዋት ሲመጣ ምን ይሆናል? ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቪተኛ ነኝ፣ ግንፍልተኛ ነኝ፣ ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለምናል። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገቤ የለችም፣ ሂድ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናት ስም አንድ የቲም አሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። ልክ አጆሌ እንደሚሉት ረህመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋ። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርግ ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አለ አላህ። ከሁለት አንዳቸው ወደ
እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው። ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ በአክሽን የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለው። እኔም ብቻ ነው እንጂ ያያችሁት ይሄን ነው አላህ የከለከለው። አልሐምዱሊላህ የፈለከውን አባቴ አብሽር የፈለከው። አንዳንዱ ሱብሃንአላህ ዲን ያውቃል ዳዕዋ ሰምቷል፣ ልቡ ደረቅ አለ። ደረቅ አከሌ ሞተ ሲባል እቺን አይመስለው በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳን ሲባል በቃ ከደረስኩኝ ቀብራለሁ ካልደረስኩኝ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባሉ። ለምን በማይለቀሰው ማን ነው አታልቅሰው? ነብዩ አላለቀሱም እንዴ? አልቃሻ አልነበሩ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን የማይለቀሰው? ሰውን የሚያክል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለው። ሙእሚን አልቃሻ ነው። እንትና ራቦ ሲባል እኔን ልቡ ስስ ነው። እንትና እኮ ታመመ፣ ኢትዮ ጠቢብ እኮ መታከሚያ አጣ፣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው፣ ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው፣ ሙእሚን ይደነግጣል። ምን ላርግላቸው ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲንም ማውቀው እርጥብ የሚሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ነው። ሰበታ ላይ የማስመርቀው አንድ ውሃ ነበር፣ እሱን ሁለት ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቁ። በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴና ነው። ሐኪም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየን ሰዎች አሉ። ሚሊየን ሰስ አንዳንዴ ደግሞ ማይክራፎን ይዞ እኮ ቁርአን ተሸክሟል፣ ኢልም ተሸክሟል። በማይክራፎን የሚሳደብ ደግሞ ተሰማለ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣ ነው። ወንድሙን አገላምጦ ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፍይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዙሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሀ ኢለላህ አስሮናል። አንድ መስጊድ ብትመጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ? አትችልም። በጣም ከባድ ነው። ስለዚህ እዚህ ስለገባን ብቻ አይደለም። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልቀር ትችላለህ። ሙእሚን ያዝናል። ይሄ ልጅ ለምን አልመጣም ወንድም ይላል። ለምንድን ነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት? ለምንድን ነው? እኛውም በትክክለኛ ኢስላምን ላኢላሀ ኢለላህ ያልተቀበለ ሰው በየትኛውም ማህበራዊ ጉዳይ ስንሰማ
አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ። በጣም ግን የምናዝነው አላህ ይርሐሙ አንልም። ያሳዝን። አላህ ይርሐሙ የማትለው ሰው ያሳዝን። ሰፈር ላይ ስነ ስርዓት አለው። እንደምን አደራችሁ፣ ሰላም አደራችሁ። ማንኛውም ልማት ነገር ላይ ጎበዝ ነው። ሰው ታመመ በጣም ጎበዝ ነው። ሲሞት ግን አላህ ይርሐሙ አንልም። ለምን? አላህን አልያዘም። ላኢላሃ ኢለላህ አላለ። የዚህ አይነት የሚረብሹ ብዙ እኮ አሉ። ስለዚህ ሙእሚን በባህሪው ስስ ነው። በሰዎች ማጣት ወላሂ አይደሰት። ሰዎች ሲያጡ ይታመማል። ወንድሞቹ ሲያገኙ ይደሰታል። ጤነኛ ነው። ወንድሙ ጥሩ ቤት ላይ ሲኖር አልሐምዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው፣ ይደሰታል። ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል። ሕክምና ማድረግ አለበት። ሕክምናው ደግሞ ሆስፒታል አይደለም የሚካሄደው፣ በጊዜ መስጊድ ገብቶ ቁርአን መቅራት፣ ዚክር ማድረግ፣ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት። ስለዚህ አላህ ስብሓነሁ ወተዓላ ወላ ተቁል ለሁማ ኡፍን ወላ ተነሐርሁማ ወቁል ለሁማ ቀውለን ከሪማ፣ ጥሩ ንግግር ተናገሯቸው፣ መልካም ንግግር። አይ አባዬ አሁን እኔ እንደምጮህባችሁ እናቴ ላይ እንጂ የዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ። ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያርክሽው ልክ አይደለም እናቴ፣ ይሄ እኮ እንዳይፈቀድ እኔ እናንተ ልንጫጫው እንችላለን። እናቴ ላይ ግን የዚህ አይነት ዳዋ አይደረግም። ቀስ ብለህ አባብለ አልበላ ያለ ልጅ አባብላ አይደለም የምታበለው። ልክ እንደዛውን እያባበልክ ኡሚ ይሄ ጥሩ አይደለም፣ አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለህ ይሄን ነው መናገር ያለብን። ስለዚህ ጥሩ ንግግርን ተናገሯቸው። ወኽፊር ለሁማ ጀናሐ ዙል ሚነ ረሕማ፣ የረሕመት ክንፋችሁን ደግሞ ዝቅ አድርጉላቸው። እሷ አጠገብ ስትገኝ ድምፅህን ቀዝቀዝ። አደራ ወንድሞቼ፣ እኔ አደራ እምላችሁ እናትህ አንተ ስትመጣ እንዳደነግጥብህ አደራ። ወላሂ ቂያማ ቆሞብህ። እናትህ አንተ ስትመጣ እንዳደነግጥ። የአንተ የቤት ወጪ አፍንጫ ላይ ጣለው። አላህ ይረዝቃታል። ወላሁ ኸይሩ ራዚቂ። እያበላኋት ነው ብለህ እንዳትጨነቅ። እሷ መጣልኝ ነው እንጂ መጣብኝ እንዳትል እናት። አባትም ልክ እንደዛው መጣልኝ። አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ። የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው። ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጠዋል። የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየው። እንትና እኮ አገባ፣ እሺ ከዚያስ ወይ በሶስት ወሩ እኮ ፈታ፣ ከዚያስ አሁንም ደግሞ ሌላ አስሯ አይቀመጥለት። ለምን ይመስላችሁ? ወደ ኋላ ማየት አለበት። አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትነው ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኘዋል። እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያለ አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን። ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው ስለሚገደል ማለት። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግም? የአላህ ቁጣ ወረድባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ዩዘቢሁን አብናአኩም ወየስተሕዩኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነው። ሕፃን ልጅ የሚገሉ ፊርዓውኖች፣ ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረግፈዋል። እርጉዝ ሴት ረግፋለች። ግን አላህ ሰዓት አለው።
5 ሰከንድ ለሱ ብዙ ናት። ለኔና ላንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ሁላችን ማየት መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል። የተበዳይ እንባ ተጠንቀቅ ነብዩና አለይሂ ሰላቱ ወሰለም ያሉት። ለምን ليس بينه وبين الله الحجاب በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለ ነው። በምን ልብ ነው የሰው ገንዘብ ይዘህ መኪና መንገድ? በስሜት ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀሰው። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ንገራት ሚስትህን። ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለ፣ ይኸው ታገልኩ አላገኘሁም፣ አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድምን ደውለህ አብሽር ወንድሜ ዱዓ አድርግልኝ ወላሂ እከፍልሃለሁ በለው። አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ እከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም፣ በገዛ ገንዘቡን ሰድበዋል። ደውለህ አብሽር ዱዓ አድርግልኝ፣ እስቲ ረካዓቴን ሰግደህ ዱዓ አድርግልኝ ቢኢዝኒላህ እከፍላለሁ አብሽር በለው። እንግዲህ አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞህ በቃ ደስ አልከኝ። ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ። ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው። ስለዚህ አሁን ዙልም የሚባለው ሰው ገንዘብ አለ፣ አጠገባችን አብራን ምተኛ ሚስታችን አለች፣ አባቷ ሞተዋል፣ እናቷ ሞታለች፣ ወገን የላትም፣ ምን ታመጣለች ብለህ ቁጭ የምታረግ ከሆነ ታመጣለች፣ ታሳያለች፣ ያሳያል አላህ ሱብሓነሁ ወተዓላ። ምን ታመጣለች ያልከው አላህ ያሳያል ምን እንደምታመጣ። ዙልም ነው እሱ። እቺ አባት ምተኛው ሚስት እናት ናት፣ ሴት ልጅ ናት፣ ሁሉ ነገር ናት። የነብዩ ወሲያ ናት አለይሂ ሰላቱ ወሰለም። ኢስተውሱ ቢኒሳኢ ኸይረን ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። አዙልሙ ዙሉማቱ የውመል ቂያማ። ዙልም የውመል ቂያማ ዙሉማቱ ነው የሚመጣው፣ ብዙ ጨለማው ነው የሚመጣው። መጀመሪያም ጨለማ ነው፣ ብዙ ጨለማ ሆኖ ይመጣል። ለዚህ ነው አንዱ ለማ አከለ የሚባል ዞለሞት አይደለ ሲባሉ፣ አዎ ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ? ሰው በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር። እኔ ጠይቄው እምቢ አለኝ። ስለዚህ አንተው መልእክቱን ሄደ ለሱ አድርስልኝ። ምን ብሎ አዘዙት መሰላችሁ? አንተ ገንዘብ ያበደርኩ እየኖረ ያልሰጠኝ ወንድሜ ወይ እኔ አደራም ብለህ ሰላትን ቆንጆ አድርገህ ስገድ፣ ረመዳንን በደንብ ጥሩ አድርገህ ጾም ብለው መልእክት ነው። ልጁ ግራ ገባው። መልእክት የሚሄድ ምን ለማለት ፈልገው ግራ ገባው። ገብታችኋል? ጉዳዩ ሄዶ ነገረው። የተባለውን ሰውዬ አልገባውም። ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው
ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አለች። አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ። ነገው መልቂያማ ሰላቱን ወስድበታለሁ፣ ጾሙን ወስድበታለሁ፣ ዘካውን ወስድበታለሁ፣ ሐጁን ወስድበታለሁ። ሰላቱን ቆንጆ ካላረገ ብሬንም አጣው። ያው መልቂያማም የምትሳሰበው ሂሳብ የለኝም። ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ወስድበታለሁ። ዙልም የሰራ ሰው የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚያን ነገር ነው የሚገጥመው። ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል። ለጊዜው ልንቆይ እንችላለን። ብዙ ዟሊሞች አላህ እንደፈለጉ እያደረጉ እያስተኛቸው ነው፣ እያበላቸው ነው፣ እያጠጣቸው ነው፣ እየተንከባከባቸው ነው፣ እስኪይዛቸው ነው። የያዛቸው ጊዜ አለቀ። ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበረ። 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው። 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስ ነው የተጠቀመው። ከአልጋ ላይ 9 ዓመት ፓምፐርስ እየቀየረ ነው። ከነ ፓምፐርሱ ነው አላህ ጋር የተገናኘው። ያ ፊርዓውን የነበረ ነጃሳ ማለት ነው። ያ ሁሉ ህፃን እንደሱም የገደለ ነው። የጊዜ ጉዳይ እንጂ እኔ ላላይ እችላለሁ፣ አንተ ላታይ ትችላለህ። ለምሳሌ በጣም የሚያሳዝነኝ ልንገራችሁ። እናታችን ኸዲጃ ረዲየላሁ ዐንሃ አላህ ሱብሓነሁ ወተዓላ ለነብዩ ሁሉ ነገር ከፍላለች። ማንም ባላመነኝ ጊዜ ያመነችኝ፣ ማንም ውሸታም ባለኝ ሰዓት ውሸታም ያላለችኝ፣ በገንዘቤ ዳዕዋ ላደርግ ስፈልግ ገንዘቧን ሰጣ ዳዕዋ ያስደረገችኝ፣ ሴት ልጅ የምታፍረው ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብለው የሰየሟት ማናት? ኸዲጃ ናት። ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ፣ ትልቅ ችግር አይተዋሉ። ያላዩት መከራ የለም። መደበቁ፣ እበት መደፋቱ፣ ጭንቅላታቸው ላይ አራይተ ለዚ የነሃ አብደን ኢዛ ሰላ ባሪያ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየሁ ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ጭቀን ታልፋለች፣ አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤት አየች አላየች? ውጤት አየች አላየች? ንገሩ። አላየች። ይገርማችሁ አላየች። አላየች። ውጤት በእኔ ላይ ቆም ይችላል፣ ባንተ ላይ ቆም ይችላል። ትላንትም እዚች ሀገር እኮ ከመቅሪብ ከአስር እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋል። እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው? ወማ ነቀሙ ሚንሁ ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ። ዮሐንስ 30,000 ሙስሊሞችን ገለዋል። በጣም የሚገርሙ ጥንካሬ ነበራቸው። ወይ እስልምናችሁን ተው፣ ወይ ሃይማኖታችሁ ሌላ የኔ ሃይማኖት ተቀበሉ፣ ወይ አንገታችሁ ስጡ፣ የቱ ይሻላችኋል ሲባሉ አንገት ይሰጣሉ። 30,000 ሰው አንገት ነው የተቀበለው። 30,000 ሰው ይህን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን፣ የዚህ ሀገር ፊርዓውን እንዴት ሞተ ደግሞ እሱ? አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ተሰቀሉት። ይሄን አርደውት ስልክ እንጨት ነው። የጊዜ ጉዳይ ነው። እነዛ ሸሂር ናቸው። ቢኢዝኒላህ እንጠረጥራለን። ከአላህ ሂሳቡ ከአላህ ጋር ነው። ምርጫ እየተሰጣቸው አንገቴን እያሉ መቼም በሌላ እንጠረጥርም። እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት የተቸገርነው። ሱቢ ቂያማው ነው ብሎ አሙቀን ውዱ ማድረግ እንችላለን። በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነው ብሎ ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙት። ርዕሴን እንዳትረሱት።
የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛን እንባ ነው። ሚስት በባል ባል በሚስት በጓደኛ በስራ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማንን ነው? የወላጆቻችን ዱዓ። ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው የሄዱብን እንደሆነ እዚሁ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል። በምን እንጠንቀቅ? ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ በልጅነት እንዳዘኑልኝ አንተው ዘንላቸው። ወላሂ ቀላል አዘኑልን። ያልሸናል እዚህ ውስጥ ያልሸናባቸዋል እዚህ ውስጥ እንቅልፍ ያልከለከላቸዋል እዚህ ውስጥ ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቃ አልተገኘችም እንዴ? አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን እንቆጥራለን። በቃ ያቺ አቅፋት የምተኛው ሚስት እናት ናት፣ ሌላ ፍጡር እንዳትመስል። በቃ እኔ ሁሉ ወጪ እያወጣው ምናምን እያለ ምንጫጫለ። የኔ ወንድም ምጧ እኮ ሂሳብ እኮ ያልገባው ያመጠችው ያንተን ልጅ ብላ የተጠራለ ባንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው? ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ። ስለዚህ በዱንያ ላይም ካሉ ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ሞተውም ከሆኑ ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ ዘንላቸው በልጅነት እንዳዘኑ። ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ አይደለም የምፈልገው አይደል? ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናቴ? ቀለል ካረግነው ዱንያ እንደ ባለቤት አንዳንዴ 10 ክፍል ሰርተህ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ። ትልቅ ቤት እያለው እዚህ ጋር 3 ክፍል ሊጨምር ይላል። ለምን ይመስላችኋል? ቀልቡ ጠቦ ነው እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱም? ለምን ሲከፈቱ ያየው? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በምትሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አድርጉት ነው ያሉት። ዝም ብሎ ፍራሽ አይቀመጥም፣ ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4፣ 5፣ 6 ቤት ሲሰጥ ደግሞ እዛ ኢማሙ እዚህ አሰናብተው ሲሄዱ ውጣና ደግሞ ቤት ሄደ ባድያ ሰገደበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት ነው መጠበቅ ያለብን። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ፣ አንተ ጋውን ዚያራ መጣ ከሆነ እስከ ዛሬ ላሳለፍኩት እናቴ አፉ በይን በላት። እስከ ዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው። ጓደኛ አርጋት፣ ደውልላት። በተለይ አብዛኛው የገጠር ሰዎች ነን። ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን እንረሳለን። በጣም ማዝነው ለአረፋ ሄዶ እናቱን ይዘይራል። ለአረፋ ዘይሩ ያለ እስልምና እኮ ነው። አቋርጥና ነገም ሄደ ዘይራት ለአረፋ በአመት አንድ እናት ዘይራል። ላ ኢላሃ ኢላላህ ዘይራት አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም ኔትወርክን ኦንላይን አርጋት መጣም ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው። አንደኛ በቃ አሁን አንተ ኢማን ጠንካራው ነው ይመስላል። እናት ጋር ዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ፣ ሚስቴን ሰርፕራይዝ ላድርግ ብሎ ቆንጆ መኪና ገዛላት። ከዛ በሩን ከፍቶ ሊያሳያት ፈለገ። ዛሬ ሰርፕራይዝ ማድረግ ሻለትና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆነሽ ሲላት አይ ይሄን ከለር አልነበረም የፈለኩት። لا إله إلا
2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰቱ። ና ልጄ ይልሃል 2 ኪሎ ቡና ናት። 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላት ደስታ ቀላል አይደል። አባትን የሆነች እንካ ባባሲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ። አሁን አንዳንድ አባቶች ልጁን ገንዘብ ለመጠየቅ የሚሸማቀቁ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን። ባባ አካውንት ክፈትን ያስገባላሉ። አንተ እንደፈለክ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም። ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም። ባባ አካውንት አውጣ፣ ያው እንደፈለክ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው ከኛ የሚጠበቀው። ይሄን ስታደርግ ወላሂ ጥሩ ሚስት ላይ ትወርቃለህ፣ ጥሩ ባል ላይ እህቴ ትወርቃለች፣ ጥሩ ርዝቅ ላይ ትወርቃለህ። ሁሌ ግንባርን ይሰማሃል። አብሽር ልጄ ይላል። ጠዋት ይደውልልሃል፣ ማታ ይጨነቃል። እንዴት ሆንክ ይላል። ይሄን ነው ማድረግ ያለብን። በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ምርጥ ምን ነው? ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን የምንለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቁሁ ፈዘዊጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘዊጁ፣ ዳሩለት። ለምን አይንቀህም? አንተ እህትን ስትሰጠው አይንቀህ። ዲን አለዋ ያከብራል። የባለቤቴ ወንድሜ መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ ዲን ከሌለ የቅራቅሞ ቆርቆሮ አለው ብለህ 9 ቦታ 10 ቦታ ብር አለው የምትል ከሆነ አንተንም በዛ ነው የሚደምርህ። ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው ግን ይሄን አደርጋለሁ ማይነ። ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከእናቶቻችን ጋር ዛሬ ኢንሻአላህ እንደውላለን። አላህ ቅርብ ያደርገላችሁ ሜዳችሁን መዘየር። አብሽሪ ኡሚ በሏት። ወላሂ በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ ነው፣ በጣም ከባድ። ለዚህ ነው ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያደርጉ ነበር። ሐዘናቸው ጠንከር ይል ነበር። ለምንድን ነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ። እነሱም መከበደም የጀነት በር ሰው የጀነት በር ስለተዘጋብኝ ብሎ ነው የሚያለቅሱት ነበር። እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴ ቀለል ካርሎ ዱንያ እንትና ሞተ እስከሚባል አጠብቅ። ተነስተህ ኮልፌ ሄደህ ተሳፈር፣ ቀብር ግባ፣ ለብቻ ዱዓ አድርግ፣ ለሁሉም ውጣ። እዛው ላይ እናት አለች፣ እዛው ላይ አባት አለ፣ እዛው ላይ ጎረቤቱ አለ፣ እዛው ላይ ላ ኢላሃ ኢለላህ ያለ ሁሉ አለ። ትልቅ ሽቀላ ሸቀለት ትመጣለህ፣ ትልቅ ንግድ ነግደህ ነው የምትመጣው። ስለዚህ ከእናቶቻችን ጋር አደራ፣ በንግግር በአክሽን የምናሳያቸው ነገሮች አደራ፣ ድምፃችንን አደራ፣ መልስ መስጠት አደራ። የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ፣ ወዲያው ዘጋግተው ወዲያው። በዱንያ ላይ የሚቆጭ ነገር እንዳይመጣብህ፣ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው። አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው። በአመት 4 5 ሄደ ዘይራቸው። አላህ ከሰጠ፣ ካልሰጠስ አልሐምዱሊላህ ያው በዚህ ደውለ መዘየት ይችላል። ሁጃ የለም እኮ አላህ ዘንድ። በዚህ ደውለ ደህና ደርሽ እናቴ በላት። መድኃኒት አገኘች። አሟት ነበር እኮ ደህና ልጅ አሞኝ ነበር፣ አሁን እኮ ድምፅን ስሰማው እኮ አሁን ተሻለኝ ትላለች። አጀብ አሁን ለቀቀኝ እኮ ትላለች። ይሄን ነው ከኛ ማድረግ ነው። ከእናት ጋር መቀራረብ፣ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የሚፈልገው ብዙ እህቶች
በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ ሴት ከወንድ ጋር ሲገናኝ ይሄ ማስመሰል ደግሞ አላህ ይወደው ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው خيركم لأهلي وأنا خيركم لأهلي كما قال الرسول عليه الصلاة والسلام ከናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው እኔ ከማናችሁ የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አለ ሰለዋቱላሂ ወሰለም አየህ ይሄ ነው አራዳ ማለት ቤት በሽሮ ታንጫጫቸዋለ መርካቶ ሶስት ሰው ካልጋበዝኩ ብለ 2000 ብር ታወጣለ እኔንም ከፍሎ ብለ ደግሞ እጅ እስከሚገነጠል ትደባደባለ ውሸታ ወላ 1 ኪሎ ስጋ ይዘላቸው መጠማታ ልጆቹ ቢንጫጩ ያሻል እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አርገ ገልብጠህላቸው ቢደሰቱ ያሻል ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባልኩ ይሄ ልጅ አብሽር የሚል ነገር ይሄ ነው አይደል እንዴ ተከሻህ ነው ውጪ ላይ መላእክት መስላሉ መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ ባባ መጣ ብሎ አልጋ ስር ይሄን እስላም አያውቅም ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን የተሻሉ ሰዎች አላህ ያደርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያደርገን በመካከላችንም ቀብር የዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው ቤታቸውን ምንጣፋቸውን ግድግዳቸውን አላህ ያሳምርላቸው የተሻለ ቤት አላህ ያርግላቸው እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን ለናት ለአባቶቻችን ደግሞ ጥሩ ታዛዥ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን ከነሱም ቀልብ አላህ ይጠብቀን እዚህ ቤት ምርጥ ቤት ነው የተገናኘ ነው ምርጡን ጀነት ደግሞ አላህ ያገናኘን ቲቢቱም ኩራትም አላህ ያንሳልን ምቀኝነትንም አላህ ያንሳልን የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ በቃቸው አላህ ይበላቸው የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው ያሉትንም አላህ በቃ አላህ ይበላቸው ይህን እሳት እያወረዱ ያሉን ደግሞ አላህ እሳት አውርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደን የምንመጣበትን ደግሞ አላህ ያቅርብልን እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር ያውሰደን አላህ ይዋጋላቸው አላህ ይዘንላቸው አላህ በቃቸው አላህ ይበላቸው እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው የመስጊድ ፍቅር አላህ ይስጣቸው ከአይንናስ አላህ ይጠብቃቸው በቁርአንም ጎበዝ በትምህርትም ጎበዝ ኡማውን ሁሉ የሚያገለግሉ ልጆች አላህ ያርጋቸው هذا وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ